ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የሱዳን ጦር ኢትዮጵያ ላይ ውጊያ ከፈተ። ጀነራል አልቡርሃን ኢትዮጵያ ከኔ ጋር እየተፋለመ ያለው የሱዳን ፈጥኖ ደራሽ ኃይልን ትረዳለች የሚል ተደጋጋሚ ክስ ሲያቀርቡ መቆየታቸው ይታወሳል። አሁን ታዲያም በጀነራሉ የሚመራውና በግብጽ የሚደገፈው የሱዳን ጦር የኢትዮጵያን ድንበር አልፎ መግባቱንና ጦርነት መክፈቱ ተሰምቷል። አስደንጋጩን መረጃ ይዘነዋል። ዳግም ኢትዮጵያ ለመውጋት ከታሪካዊ ጠላቶቿ ጋር እየተዘጋጀች የምትገኘው ህወሓት አሁን ላይ ደግሞ ምን ያህል ታጣቂዎች እንዳሏት ይፋ አድርጋለች። ኮንፍሊክት ዞን ይፋ ያደረገውን ጥብቅ መረጃ እናስደምጣችኋለን። የህዝብ ተወካዮች ምክር ቤት እጅግ አነጋጋሪ ህግ አጸደቀ። የምክር ቤት አባላቱ ዱላ ቀረሽ ክርክር ቢያደርጉም መጨረሻ ግን በአብላጫ ድምጽ መጽደቁ ተነግሯል። አስደንጋጩ ህግ ምንድነው? ትሰሙታላችሁ። በወልቃይት ጠለምትና ራያ ጉዳይ ፌዴሬሽን ምክር ቤት የተሰጠው ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱና ምርጫ እንደማይካሄድ እየተገለጸ ነው። ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑ ታውቋል። የተፈጠረው ምንድነው? ተደምጡታላችሁ። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ዳግም ኢትዮጵያ ለመውጋት ከታሪካዊ ጠላቶቿ ጋር የተዘጋጀች የምትገኘው ህወሓት አሁን ላይ ምን ያህል ታጣቂዎች እንዳሏት ይፋ አድርጋለች። ኮንፍሊክት ዞን ባሰራጨው ዘገባ ህወሓት ያለው ኃይል ከዚህ ቀደም ይነገር ከነበረው ያነሰ መሆኑ ተገልጿል። ኮንፍሊክት ዞን ከውስጥ ተዋጊ ምንጮች አገኘሁት በሚል ዝርዝሩን አቅርቧል። በዚህ መሰረት ከዚህ ቀደም ህወሓት በሁሉም የጦር ግንባር ያሰለፋቸው ታጣቂዎች ብዛት 42713 እንደነበረ ገልጾ ከነዚህም ውስጥ 10453 መጥፋታቸውንና አሁን ላይ ያለው የሰው ኃይል 32260 መሆኑን አስታውቋል። በመረጃው መሰረት ህወሓት በ6 ግንባሮች ታጣቂዎችን ያሰፈረ ሲሆን ከፍተኛ ቁጥር ያለው ኃይል አሰማርቶ የነበረው በምዕራብ ትግራይ ነበር። አሁንም በምዕራብ ግንባር ከፍተኛ ቁጥር ያለው ታጣቂ መኖሩን ያስረዳው ዘገባው በርካታ ታጣቂዎች የጠፉትም ከዚሁ ግንባር እንደሆነ አስታውቋል። በመረጃው መሰረት በስድስቱ ግንባር ያሉት የህወሓት ታጣቂዎች ዝርዝርም የሚከተለውን ይመስላል። ህወሓት በደቡብ ግንባር የነበሩት ታጣቂዎች 11655 ሲሆኑ የጠፉት ደግሞ 2997 ናቸው። በዚህ ግንባር አሁን ላይ 8658 ተዋጊዎችም አሉት። ሰሜን ምስራቅ ግንባር ደግሞ የነበሩት ታጣቂዎች 10744 ሲሆኑ ከዚህ ውስጥም 1733 የጠፉ ሲሆን አሁን የቀሩት 9011 ናቸው። በምዕራብ ግንባርም ቡድኑ የነበሩት ታጣቂዎች 14734 ሲሆኑ ከዚህ ውስጥም 3374 የጥፋት ቡድኑ መጠቀሚያ መሆን ይብቃም ብለው እየጠፉ ሲሆን አሁን 11350 ታጣቂዎች እንዳሉ ተገልጿል። በአርሚ 7 የነበሩ ታጣቂዎች 2703 የጠፉ 997 አሁን ያሉት ደግሞ 1706 በአርሚ 50 የነበሩ ታጣቂዎች 1797 የጠፉ 801 አሁን ላይ ደግሞ ያሉት 996 በአርሚ 60 ደግሞ የነበሩ ታጣቂዎች 1090 የጠፉት 551 አሁን ያሉት 539 መሆናቸው ዘገባው ያመላክታል። እንደ መረጃው ከሆነ በጥቅሉ ህወሓት የነበሩ ታጣቂዎች አጠቃላይ ብዛት 42713 የነበረ ሲሆን ከነዚህም ውስጥ 10453ቱ ጠፍተው አሁን ያሉት 32260 ታጣቂዎች ናቸው። አሁን ካሉ ታጣቂዎችም አብዛኞቹ መውጫ እያፈላለጉ መሆናቸውና በግድ ተጠርንፈው ሌት ቀን እየተጠበቁ መሆናቸው ተመላክቷል። ቡድኑ እነዚህን የትግራይ ወጣቶች በግድ ጠርንፎ አሁንም ሌላ አውዳሚ ጦርነት ለመክፈት
ለመክፈት እየተዘጋጀም ይገኛል። በቀጣይ መረጃችን የሱዳን ጦር ኢትዮጵያ ላይ ውጊያ ከፈተ። ጀነራል አልቡርሃን ኢትዮጵያ ከኔ ጋር እየተፋለመ ያለው የሱዳን ፈጥኖ ደራሽ ኃይልን ትረዳለች የሚል ተደጋጋሚ ክስ ሲያቀርቡ መቆየታቸው ይታወሳል። በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ሶሳ ከተማ ውስጥ የሚሰለጥንበት ካምፕ ተሰጥቶታል የሚል ክስ በተደጋጋሚ ማቅረባቸው አይዘነጋም። የሐምዳን ዳጋሎ ጦር ከኢትዮጵያ ድሮን ድጋፍ ጭምር ያገኛልም ሲሉ ነበር። ለዚህ የሚያጸፋ ምላሽ በሚመስል መልኩ ታዲያ ጀነራሉ ጦራቸው ኢትዮጵያ ላይ ውጊያ እንዲከፍት ማድረጋቸውና ጦሩም የኢትዮጵያ ድንበር ዘልቆ መግባቱ እየተሰማ ነው። አስደንጋጩ ዜና በርካታ የቀጠናው ፖለቲካ ላይ የሚያተኩሩ መገናኛ ብዙሃን የተቀባበሉ ሲሆን ይህ የሱዳን ትንኮሳ ወደ ለየለት ጦርነት እንዳያድግም ከፍተኛ ስጋት እንደቅኗል። በጀነራል ቡርሃን የሚመራው ጦር በግብጽ የሚደገፍ መሆኑም ስጋቱ ይበልጥ ከፍ እንዲል አድርጎታል። በአልቡርሃን የተጋበዘው የግብጽ ጦር በኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ፈጥኖ ደራሽ ኃይል መከበቡንና መውጫ ማጣቱ ከቀናት በፊት መዘገባችን የሚታወስ ነው። የጀነራል አልቡርሃን ጦር አሁን ኢትዮጵያ ላይ እየፈጸመ ያለው ወረራ ታዲያ በግብጽ የሚደገፍ መሆኑ ኢትዮጵያ ጠንካራ ምላሽ እንድትሰጥ እና የለየለት ጦርነት እንዳይጀመር ከፍተኛ ፍርሃትን ፈጥሯል። ከአየር እስከ ምድር በአስደናቂ ቁመና ላይ የሚገኝ ኢትዮጵያ ጦር ለጀነራል አልቡርሃን ወረራ የሚሰጠው ምላሽ እየተጠበቀ ነው። በቀጣይ መረጃ የህዝብ ተወካዮች ምክር ቤት እጅግ አነጋጋሪ ህግ አጸደቀ። የምክር ቤት አባላቱ ዱላ ቀረሽ ክርክር ቢያደርጉ መጨረሻ ግን በአብላጫ ድምጽ መጽደቁ ተነግሯል። በህዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ህግ በምክር ቤት አባላት ዘንድ አከራካሪ ሆኖ ጸድቋል። በህግ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎች የማየት ስልጣን አላቸው የሚል ነው። ይህንንም ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አርማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑን የመሰረት ሚዲያ ምንጮች ጠቁመዋል። ይህ የስነ ስርዓት ህግ በ2013 ጀምሮ በተደጋጋሚ ለፓርላማው የቀረበ ተቃውሞ ሲያስተናግድም ቆይቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህን ህግ ለማጽደቅ ተስኖት የቆየ ሲሆን አሁን የስራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የህዝብ ተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔ አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል። ዶክተር ደሳለኝ በረቂቅ ህጉ አንቀጽ 25 ንዑስ አንቀጽ 3 ላይ የሰፈረውን ድንጋጌ በመቃወም ባደረጉት ንግግር በፌዴራል ስርዓት ውስጥ የዳኝነት ስልጣን በመልክዓ ምድራዊ ወሰን ላይ የተመሰረተ መሆኑን አስገንዝበዋል። በአንድ ግዛት ማለትም በአዲስ አበባ ከተማ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን መስጠት ምርመራውንስ ማን ያካሂደዋል? ጉዳዩን የትኛው ፍርድ ቤት ይወስነዋል? በሚለው ላይ ከፍተኛ የሆነ የስልጣን መደራረብን በማምጣት የህግ ስርዓቱን ውዝግብ ውስጥ ይከተዋል ብለዋል። ያካሄድ የተለመደውን የዳኝነት ስልጣን በግዛት መርህ የመመራት አሰራር የሚደግፉ መሆኑንም አብራርተዋል። የመመራት አሰራር የሚጋፉ መሆኑን አብራርተዋል። በተጨማሪም ይህው ድንጋጌ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ የተደነገገውን የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም በተሳሳተ መንገድ የተተረጎመ መሆኑን የምክር ቤት አባሉ ሞግቷል። እንደ ዶክተር ደሳለኝ ማብራሪያ የህገ መንግስቱ መንፈስ የሚያጠነጥነው እንደ ውሃ አቅርቦትና ደረቅ ቆሻሻ አስተዳደር ካሉ የሀብት አጠቃቀሞች ጋር በተያያዘ ማህበረሰቡ ሊያገኝ ስለሚገባው ካሳ እንጂ የልዩ ጥቅምን ጽንሰ ሀሳብ የወንጀል ዳኝነት ስልጣን ለማሳደግ አይደለም። ይህ ድንጋጌ በመርህ ደረጃ የሌሎች ክልሎችን እኩልነት ጥያቄ ውስጥ የሚከት መሆኑንም አክለው ገልጸዋል። እንደ አማራና ደቡብ ያሉ ሌሎች ክልሎችም በአዲስ አበባ ከተማ የራሳቸው ተቋማትና ንብረቶች እያሏቸው የእነዚህ ክልሎች ጉዳይ በፌዴራል ወይም በአዲስ አበባ ፍርድ ቤት እየታየ የኦሮሚያ ክልል ጉዳይ ብቻ በራሱ ፍርድ ቤት እንዲታይ ማድረግ አግባብነት እንደሌለው ተናግረዋል። ዶክተር ደሳለኝ ይህ አሰራር ነገ ሌላ ክልል መቀመጫን ወደ አዲስ አበባ ላደርግ ቢል የወንጀል ስነ ስርዓት ህጉን እንደገና ለመቀየር የሚያስገድድና ሀገሪቱን ወደማያባራ የህግ ሽኩቻ የሚከት መሆኑን አንስተዋል። በመሆኑም አንቀጽ 25 ንዑስ አንቀጽ 3 ከረቂቅ ህጉ ሙሉ በሙሉ ሊወገድ ይገባል የሚል የማሻሻያ ውሳኔም ሀሳብ ያቀረቡ ሲሆን ይህ ካልሆነ ደግሞ አጠቃላይ ድምጽ ከመስጠቱ በፊት በምክር ቤቱ አሰራርና አባላት ስነ ምግባር ደንብ በሚፈቅደው መሰረት በዚህ አንቀጽ ላይ ብቻ ተለይቶ ድምጽ እንዲሰጥበት ጠይቀዋል። ይሁን እንጂ ይህው የስነ ስርዓት ህግ ከፍተኛ ተቃውሞ ቢሰነዘርበትም በአብላጫ ድምጽ መጽደቁን የተሰሙ መረጃዎች አሳይተዋል። ወደ ሌላኛው መረጃችን እንሻገራለን። በወልቃይት ጠለምትና ራያ ጉዳይ የፌዴሬሽን ምክር ቤት የሰጠው ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱና ምርጫን እንደማይካሄድ እየተገለጸ ነው። ከትግራይ ክልል ውጭ ሆኖ በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባም እየተካሄደ አለመሆኑ ታውቋል። በአማራና ትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች ምርጫ ይደረጋል ብለው እንደማያምኑ
የመንግስት ምንጮች ጠቁመዋል። ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 ቀን እስከ መጋቢት 28 2018 እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምጽ ሰጪዎች ምዝገባ እስካሁን አልተጀመረም። በጉዳዩ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉ ተነግሯል። በዚህም የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔም ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱን ከመንግስታዊ አካላት መረጋገጡን የዜና ምንጩ ጠቁሟል። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸውም መንግስታዊ ምንጩ ተናግረዋል ተብሏል። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ እንዲካሄድ በሕዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የሕዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጾ ነበረ። የይገባኛል ጥያቄው እስኪፈታ ከትግራይ ክልል ውጭ ሆኖ የፌዴራሉ ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ ዲረመጽ፣ ኮረም ኦፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ ጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩ ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበረ ተረድቻለሁ በማለት አቤቱታውን ማንሳቱ ይታወሳል። በዚህም ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እገዳ ማንሳቱ ይታወቃል። ምንም እንኳን እገዳው የተነሳ ቢሆንም በ5ቱም ምርጫ ክልሎች የመራጮች መዝገባ ሳይጀመር መቅረቱ የዋዜማ ዘገባ ያሳያል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 ቀን 2018 ድረስ የመራጮች ምዝገባ አለመጀመሩን የአካባቢዎቹ ባለስልጣናት የዜና ምንጩ አረጋግጧል። በተመሳሳይ ፌዴራል መንግስቱ ማዕከላዊ የጸጥታ እዝ ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር የገቡት የራያ አካባቢ የምርጫ ክልሎችን ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩ ቢሆንም ምንም አይነት እንቅስቃሴ አለመጀመሩ የምርጫውን የመካሄድ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው የአካባቢው ባለስልጣናት ተናግረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።